ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢሰመጉን በሕግ ለመጠየቅ እንቅስቃሴ መጀመሩን የቤንሻንጉል ጉሙዝ ክልል አስታወቀ። የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ የቤንሻንጉል ጉሙዝ ክልል አስመልክቶ ያወጣው መግለጫ ከእውነት የራቀና ሚዛናዊ ባልሆነ ጉዳይ በሕግ እንዲታይ እንቅስቃሴ መጀመሩን የክልሉ ኮሚኒኬሽን ቢሮ አስታውቋል። የቤንሻንጉል ጉሙዝ ክልል ኮሚኒኬሽን ቢሮ ኃላፊ አቶ መለሰ በየነ ለሪፖርተር እንደተናገሩት የቤንሻንጉል ጉሙዝ ክልል ሕገ መንግሥት ለግጭቶችና ለዜጎች መፈናቀል ምክንያት እየሆነ ይገኛል ሲልም ኢሰመጉ ያወጣው መግለጫ ሚዛናዊ ያልሆነ፣ ግልጸኝነት የጎደለውና ክልሉን የማይወክል ነው ብሏል። ኢሰመጉ በጉዳዩ ዙሪያ የሚመለከታቸውን የመንግስት አካላት ሳያነጋግርና በቂ ጥናት ሳያካሂድ የአንድ ወገን መረጃ ላይ ተመስርቶ የተዛባ ሪፖርት ማውጣቱን በምን መስፈርት ተቀባይነት የሌለው ነው ብለዋል። ኢሰመጉ ያወጣውን ሪፖርት አስመልክቶ ክልሉ መግለጫ ከመስጠት ይልቅ ጉዳዩን በሕግ እንዲያዝ ለማድረግ እንቅስቃሴ ጀምሯል ያሉት አቶ መለስ በክልሉ ነዋሪ የሆኑ የተለያዩ ብሔር አባላት መብቶቻቸው ተጠብቀውላቸው በክልሉ ውስጥ በሚገኙ በየትኛውም አካባቢ ተንቀሳቅሰው እየሰሩና ሀብት እያፈሩ እንደሚገኙ ተናግረዋል። ኢሰመጉ ልዩ ጥንቅር ያለውና የሀገር ውስጥ ተፈናቃዮችን በተመለከተ ያከናወነው ባለ 134 ገጽ ሪፖርት ጠቅሶ ሪፖርቱ ጋዜጣ ረቡዕ የካቲት 4 ቀን 2018 ዓ.ም በሰራው ዘገባ የቤንሻንጉል ጉሙዝ ክልል ሕገ መንግሥት አንዱ ባለቤት ሌላው ሰፋሪ አድርጎ የሚገልጽ መሆኑን፣ ይህ አይነቱ ድንጋጌ አንደኛና ሁለተኛ ዜጋን የሚፈጥር፣ ለግጭት የሚጋብዝ ነው። በክልሉ ሕገ መንግሥት አንቀጽ 2 መሰረተ በርታ፣ ጉሙዝ፣ ሻንሻ፣ ማኦ እና ኮሞ ብሔረሰቦች ብቻ የክልሉ ባለቤት አድርጎ የደነገጋቸው በመሆኑ ይህ አይነቱ ስያሜ ሀሳባቸው ብቻ ሳይሆን በግልጽ በተግባር የሚታይ አድልዎን እየፈጠረ ይገኛል። ከተጠቀሱት ብሔሮች ውጭ የሚገኙ በዋናነት የአማራ ተወላጆች በክልሉ የመሬት ባለቤት፣ የመንግስት አስተዳደር፣ የደህንነት ጥበቃ መገለል እንዲደርስባቸው እያደረገ ነው በማለት ኢሰመጉ ያወጣውን ሪፖርት ጠቅሶ ዘገባ መስራቱ ይታወሳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።